አንድ ሴትዮ አንድ እናት ለጉዳይ ቀበሌ ይሄዳሉና ቀበሌዋ ሊቀመንበር ያገኙዋታልና ሊቀመንበሯ እናትዮ እኛን ሴትዮዋን ለምንድነው ስብሰባ የማይመጡ ሲጠሩ ትላቸዋለች። ሴትዮዋ እኔ አቅመ ደካማ ነኝ ልጄ ነች የምትገኘው ልጄ ደግሞ የምትኖረው ሴትዮዋ የሚኖሩት እዚህ መሀል አዲስ አበባ ነው ወደ ጌጃ ሰፈር ምናምን አካባቢ ባልቻ ሆስፒታል አካባቢ እኔ የምኖረው እዚህ ነው ልጄ ግን የምትኖረው ሩቅ ስለሆነ ልጄ ነች እኔ ነው ክላስ ስብሰባ የምትገኘው እሷ ደግሞ ገርጂ ነው የምትኖረው ስትል የቀበሌዋ ሊቀመንበር ምን ብላ ብትመልስ ጥሩ ነው እንዴ እናት ተው እንጂ እኛ እኮ እናንተን መተን የምናገለግለው እኮ ካምቦ ዙሪያ ነው ካምቦ አካባቢ ነው ብላ ተመለሰችላቸው እና በዚህ ደረጃ ነው ይሄ ህዝብ በዚህ ደረጃ ነው እየተገፋ ያለው በነገራችን ላይ አዲስ አበባ ውስጥ ቀበሌ ለማስተዳደር የሚበቃ ሰው ጠፍቶ ማለት ነው አዲስ አበባ ውስጥ የቀበሌ አስተዳደር ቀበሌ ማለት እንግዲህ ዘሎስት የመጨረሻው የታችኛው የህዝብ አስተዳደር አካል ነው ያ ደግሞ የህዝብ አስተዳደር አካል ነዋሪውን ነው መምሰል ያለበት የአዲስ አበባ ነዋሪ ደግሞ የአዲስ አበባ ነዋሪ ነው የአዲስ አበባ ነዋሪ ካምቦ የቀበሌ አስተዳዳሪ የሚመጣለት ህዝብ አይደለም በዚህ ደረጃ በሆነበት ሁኔታ እንዳልኩ ነው የትግሉ መሪዎች የተባሉ ምናልባት ትግሉን ፍልፊት ሆነው እየመሩ ያሉ የተባሉ ቢክዱትም እንኳን ወይም ደግሞ በዚህ በእንቅስቃሴው ላይ ትንሽ እንኳን መንገጫገጭ ቢያስከትሉም እንኳን ህዝቡ የሚተው አይደለም ምክንያቱም የገጠመን ኃይል አሁን በስልጣን ላይ ያለው የአብይ አህመድ አገዛዝ ፋታ የሚሰጥ አይደለም በቃ ድሮ እኮ በነገራችን ላይ በደርግ ጊዜ አንተ ወይ ኢሃፓ ወይ መኢሶን ወይም ደግሞ ሌላ ታሃት ምናምን ውስጥ ካልገባ በጣም በሰላም መኖር ትችላለህ ከደርግም ከኢሃፓም ሳትሆን ገለልተኛ ሆነ በሰላም መኖር ትችላለህ አይምልህ ምንም ሳትሆን ከፈለክ ኢሰፓ መጠጋት ትችላለህ ከዛ ውጭ ግን አንተ ምንም ስራን እየሰራ መኖር ትችላለህ በተወሰነ ጊዜ በወያኔም ጊዜ እኮ እንደዛ ነበር የነበረው እንደኔና እንዳንተ አይነት ሰዎች ይሄ አላርፍ ያለን ሰዎች ፓርቲ ውስጥ እየገባን ሚዲያ ላይ ያስቸገርናቸው እንትን ከምንለው ውጭ እኮ ሌላው ሰው ስራውን ይሰራ ነበር እኮ ወጥቶ ይገባ ነበር እኮ ይንቀሳቀስ ነበር አሁን ግን የመጣው ምንድነው እኮ ምንም ያንተ ገለልተኝነት ክርስትና አይደለም በቃ ያንተ ኒውትራል ነኝ እኔ ቤት አለኝ ንብረት አለኝ ስራ አለኝ እና ስራዬን ሰርቼ ልጆችን አሳድጌ ቤት እንድዬ ከምንም ነገር ጋር ሳልነካካ እኖራለሁ ብለህ ልትቀመጥ አትችልም ይሄው ምናየው ነው አይደል አሁን ቦሌ አካባቢ የኦሮሚያ ፓላስ ነው የቤተ መንግስት እንሰራለን ብለው በጣም እኮ የለማ አካባቢ 30 ምናምን ህንጻዎች ትልቅ ህንጻዎች ሪል ስቴቶች ሳይቀሩ እንዲፈርሱ የሚደረግበት እንትኑ እብሪቱ ግፉ ራሱ የሚያስቀምጥ አይደለም ስለዚህ ይሄ ይቀለበሳል ምናምን የሚለው ላይ ትንሽ ጥያቄ አለ ይጓተታል ይራዘማል የሚለው ላይ ነው ደግሞ መራዘሙ ደግሞ ከመቀልበስ የበለጠ አደጋ ያስከትላል እና ማለት በዚሁ እንደው ሲተቶቹም በደንብ ያየን ነውና ምን መደረግ አለበት አሁን ከፋኖ መሪዎች ምን ይጠበቃል አሁን እልህ ላይ ነው ያሉት አንዱን አጠፋለው የሚል መግለጫ ነው ያወጣ ያለው ምንድነው ማድረግ ያለባቸው እንግዲህ ታሪካዊ የሆነ ኃላፊነት እጃቸው ላይ ወድቋል የአማራ ህዝብን ትግል የመምራት ኃላፊነት ለፋኖ አደረጃጀቶች በግራ በቀኝም ላሉት እነሱ እጅ ላይ ነው የሚገኘው አሁን እነሱ ያንን ኃላፊነት ያንን ትልቅ አላማ ወደ ጎን አድርገው በተለያዩ ጉዳዮች ልዩነታቸው ሰፍቶ ጥይት እስከመታኮስ ደርሰዋል ምን ማድረግ አለባቸው ከማንም በላይ ነገ ከነጎዲያ ይሄ ትግል በመጓተቱም መስዋዕትነቱ በመጨመሩም ተጠያቂ ይሆናሉ ከዚህ ኃላፊነት መቼም ሊያመልጡ አይችሉም ግን ምን ማድረግ አለባቸው እንደው እዚህ ላይ መስፈን ነው ምን መሰለ ይሄ መፍትሄ የሌለው ችግር የለም በእኔ እምነት ማለት ነው በተለይ ፖለቲካ ውስጥ መፍትሄ የሌለው ችግር አለ ብዬ አላምንም በተለይ ደግሞ ኤሊቱ በደንብ አስቦ እንትን የሚለው መፍትሄ ማቅረብ የሚቻል አሁን የሚጣሉት ብንደብቀው ብንሸፍነው ሊሆን አልቻለም ስልጣን እኔ ልሁን ነው አይደለ ሌላ ነገር አይደለም እኔ ልምራ ነው ሌላ ነገር አይደለም ይሄ ኢትዮጵያ ፈርስት አማራ ፈርስት የሚባለው እሱ ዝም ብሎ ቅባት ነው ላይ ለማሳመር ልዩነቱን ለማሳመር የተሰጠ ሽፋን ልባስ ነው ዋናው ነገር ልምራ እኔ ልቅደም ነው እንዲህ አይነት ነገሮች ሲያጋጥሙ ደግሞ ብዙ አይነት ነገሮች አሁን ፖለቲካል ሶሉሽን አሁን ቀመሮችን መፍጠር ይቻላል ምንድነው ብዙ አይነት የፖለቲካ ቀመሮች ፈጥሮ የሚፈጠረው አንድ የሆነ አደረጃጀት
እንዴት ነው የሚዋቀረው? እነማንን ያካትታል? አኮሞዴቲቭ የሚሆንባቸው መንገዶች ለምሳሌ አራቱን ክፍለ ሀገሮች እንዴት አድርጎ መወከል ይቻላል? በምን ያህል ፐርሰንት? ወይም ደግሞ ከነዛ ደግሞ በዘለለ ደግሞ ከክፍለ ሀገሮች ወዘነለ ደግሞ ይሄ የፋኖ አደረጃጀቶች ምን ያህል አቅም አላቸው? አሰስመንት ሰርቶ ኦኬ ባላቸው አቅም ባላቸው ወታደራዊ አቅም ባላቸው ፖለቲካዊ አቅም ለክቶ ውስጥ የሚደረገውን የስልጣን አለውም እኔ የሥራ ክፍፍል መመደብ መደልደል ይቻላል እኮ በጣም ሶሉሽን አለ። እንዴ ያለፈው ጊዜ የሆነ ነገር ሐሳብ አንስቼ ነበር። ይሄ ኢቭን እንኳን መሪው ቼርማኑ የሚባለው ራሱ ሮቴቲቭ ሊደርሺፕ የሚባል ነገር አለ። ሮቴቲቭ ተዘዋዋሪ አመራር አንዱ 6 ወር እንዲመራው የሚቀጥለው 6 ወር ሌላኛው የሚቀጥለው 6 ወር ማድረግ ሮቴቲቭ ሊደርሺፕ ወይም ደግሞ ኮሌክቲቭ አድርጎ እንትን ማድረግ ነው። በቃ 3-4 ሊቀመንበሮች አድርጎ ካልተስማሙ ማለት ነው አድርጎ እነዚህ 3-4 ሊቀመንበሮች ግልጽ የሆነ የሥራ ኃላፊነት ተሰጥቷቸው ወይስ ሲካሄድ እንዴት ድምጽ እንደሚሰጡ ድምጽ አሰጣጡ ስነ ስርዓት አወሳሰኑ ስነ ስርዓት የመሳሰሉትን እንትን ማድረግ ነው። ይሄ መፍትሄ አለው። መፍትሄውን ያራቀው በነገራችን ላይ ከዛ መሬት ላይ ካለው እንትን የበለጠ እዚህ ዲያስፖራ ያለው መሳሳብ በተለይ ደግሞ ሚዲያው እኔ በጣም ባይዘው እንትኑን ነገሩን እንዲርቅ ያደረጉት ነገሩ እንዲወሳሰብ ያደረገው የዚህ ያለው ዲያስፖራ ሚዲያ ነው። በቃ አንደኛውን ወግኖ ኤክስትሪም የሆነ ማለት በጣም ጽንፈኛ የሚባል ማለት ምንም መፍትሄ ያለው እንዳይመስል ነገር አድርጎ እነሱ ካሉ አማራ የለም እነሱ እንዲያውም አማሮች አይደሉም ተብሎ በዛ ደረጃ ማለት በዛ ደረጃ መፈራረጅ ደረጃ ብልጽግና አሁን ደግሞ እየሰማ ነው። ብልጽግና ሻቢያ እንትን ነው ምናምን የሚባለው ነገር ቀዳሚ የትኛው ነው ተከታይ? ውስጥ ያለው ነጸብራቅ ነን ይላሉ። እዚህ ውጭ ያሉት ውስጥ ያለው ልዩነት መገለጫ ነን ይላሉ። የዚህ መገለጫ ናቸው ወይስ የዛ መገለጫ ናቸው? ውስጥ ያለው እኔ መሳይ እኔም አንተም የአማራን እንቅስቃሴ በተለይ እንቅስቃሴ ከተጀመረ ጀምሮ በጣም በቅርብ እንከታተል ነበር። እኔ አንዳንዶቹ ከውስጥ ካለውም የበለጠ ነው። ምንድነው የምጣዱ ያለ እንቅቡ ተንጣጣ የሚባል ታውቃለህ? እዛ ያለው ሳይሆን እዚህ ያለው ነው የበለጠ የሚንጣጣው። ከንትኑ በላይ ነው የሚጮኸው ማለት ነው። እውነቴን ነው የምልህ። ነጸብራቅ ነው የሚባለው እንትን ነው። መጀመሪያ ላይ እኮ እነዚህ ሰዎች አብረው ለመስራት አይደለም አብረው ብዙ ነገር ለማድረግ የሚነጋገሩ የነበሩ እኔ እስከ ቅርብ ጊዜ ድረስ የማውቃቸው ነገሮች አሉ። ማን ለማን ፋይናንስ እንደሚያደርግ ማን የማንን ሳተላይት ፎን እንትን ክሬዲት እንደሚሞላ ምናምን በደንብ የማውቀው ነገር ነው። እኔ አንድ የተሳተፍኩበት እንትን አለ። እኔ አሁን ዝርዝር ውስጥ መግባት የለብኝ። ዘመነም እስክንድርም ምናምን ተገኝቶበት እዛ ላይ የነበረው ንግግር አስታውሳለሁ። ማን አንዱ ስለ አንዱ ምን ይል እንደነበረ ማለት ነው። እዛ ውስጥ መግባት አያስፈልግም። ነገር ግን አሁን እዚህ ሚዲያዎቹ ላይ የምታየው ያለው እንትን ልክ የሆነ እነዚህ ሰዎች ገና ሲጀመር በቃ ገና ሲጀመር ጀምሮ በልዩነት የተጀመረ አድጎ የመሳል እና አንዱ አንዱን ካላጠፋ መፍትሄ የለም ብሎ መፍትሄ የሚያቀርቡ ማለት ነው። እኔ እሱ ነው ዘ ቢገር ፒክቸር ትልቁን ፒክቸር እንመልከት። ትልቁን ነገር አንዱ አንዱን ለመጉዳት እኮ ነው የሚል በጣም የሚያሳዝነው እኮ አሁን የብልጽግና ሰዎች ፋኖ መሪዎችን የስልክ ኮንቨርሴሽን በቀጥታ የሚሰሙባቸው እንትኖች አንዱን ይቀዳዋል አደባባይ ላይ እንዲወጣ የሚያደርግበት እንትን እና በነገራችን ላይ በጣም ይሄ ሲሊ የሆነ ነገር በጣም ርካሽ የሆነ ነገር የስልክ ኮንቨርሴሽኖች ሲደረጉ በቃ ጀስት የተለመደ ነገር ነው። አንዱ መቅዳት ያንን ደግሞ የተቀዳውን አደባባይ ወጥቶ በሆነ ሚዲያ መልቀቅ በጣም የተለመደ ርካሽ ነገር ነው እና በዚህ አይነት መንገድ የትም ይውል ነገርኩ እኮ ደግሞ እንደ ችግሩ እየከፋ ከመጣ መጀመሪያ ሰለባ የሚሆኑት መጀመሪያ ለተለያየ ነገሮች አደጋ ውስጥ የሚወጡት መሪዎቹ መሆናቸው ማወቅ አለባቸው። እንዳልኩ ግን ይሄ መፍትሄ የለውም ብሎ ድፍንፍን አድርጎ የሚቀመጥበት ነገር አይደለም። ወይም ደግሞ አንደኛው ከትግሉ ሜዳ ካልወጣ ትግሉ ወደፊት መሄድ አይችልም ብሎ እንደው በቃ ምክንያት አድርጎ የሚቀመጥበት እንትን አይደለም። መፍትሄዎች አሉ።